ጆሮን ሀንዬ አስፈታችው 30 ሺህ ብር ከፍላ በውጭ እንግዲህ ክሱን እንዲከታተል አድርገዋለች ማለት ነው። ነገር ግን እንግዲህ ኤልያስ ጋር በጣም ተቀያይመዋል። በምን የተነሳ ሲባል እንግዲህ ኤልያስ 30 ሺህ ብር ከፍሌ ላስወጣው ነው ከእስር ቤት ስትል ለምንድን ነው እንደዚህ የምታረጊው ወደሽዋል እንዴ ብሎ እንግዲህ ያው ጠርጥሮ ሲነግራት እንግዲህ በጣም አዝናለች ማለት ነው። ከአንተ ይሄን አንጠብቅም ነበር፣ በቃ አሁን ለአሲር መድረስ አለብኝ ብላ ነበር ትታው ሄደችው ማለት ነው። እንግዲህ ኤልያስን በራሱ ጥፋት እንዴት ሀናን አላቃትምና ነው እንደዚህ የተናገርኳት ብሎ በራሱ ንግግር ተጸጽቶ ሀናን እንዲያስቀይማት አውቆ በጣም ከራሱ ጋር ተጣልቷል ማለት ነው። እንዲሁም ደግሞ ምናሴ እንግዲህ ተከትሏት ሄዶ ነበርና ባለፈው እንግዲህ ምናሴ ጋር የምናሴ እናት ስልክ ሰርቆ ነበር ጆሮ ማለት ነው። ያን ነገር እያየ ነበር። በጣም ነው የተደናገጠው ምናሴ። እንዲሁም ደግሞ የምናሴ እናት ገንዘቡ እንደምትሰጣትና እንደምታስፈታው ለምናሴ እየነገረችው ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ እንግዲህ ኖላዊ ድራማ እንደቀጠለ ነው። እንግዲህ ባለፈው የአሲር እህት ፍቅርና ሀንዬ እንግዲህ ተገናኝተው ነበር እና ያው መዝገቡ ነበር ብላ የምታውቀው እንግዲህ ፍቅር ማለት ነው። በመዝገቡ ስሙ ነበር የምታውቀው እህቱና መዝገቡ የሚባለውን ስም ደግሞ ሀንዬ አታውቀውም። እና እኔ መዝገቡ የሚባል ሰው አላውቅም፣ በአቅም የአባቴ ጓደኞች ነው እያለቻት ነበር። እና በቃ ወንድምሽ እንዴት ተሳሳተ ንገሪው እያለቻት ነበር። እንዲሁም ደግሞ ከስራ ቦታ ሆና ግን እንዴት ነው ይሄ ነገር? እኔ መዝገብ የሚባል ስም የት እንደሆነ አውቀዋለሁኝ እያለች ከራሷ ጋር እየተጣላች ነበር። ስልክ ቁጥሬንስ እንደሰጣት ስሜንስ፣ አካባቢው፣ ቤቱንስ እያለች ታያወቅኩት እንዴት ነው እያለች ከራሷ ጋር እየተጣላች ነበር ሀንዬ ማለት ነው። እንግዲህ ፍቅር ደውላላት ከምናሴ ጋር አብሮ ምናሴ ደግሞ ተከትሏት ሀንዬን እንግዲህ ወደ ፍቅር ጋር ሄደው ፍቅር እንግዲህ ለሀና አሲር እንግዲህ እንደታሰረ እየነገረቻት ነበር። ከአባትየው ጋር ከእንጀራ አባትየው ጋር ተጣልቶ እንደታሰረ ስትነግራት በጣም ነበር የደነገጠችው ማለት ነው። እንግዲህ ተያይዘው ወደ እስር ቤት ሲሄዱ እስር ቤት እንግዲህ አሲርን አስጠርተው እያወሩት ነበር እና እዚህ ጋር አሲር 30 ሺህ ብር ከፍለግ በውጭ እንግዲህ እንትንህን መከታተል ትችላለህ ክስህን ተብሎ ነበር እና ያን 30 ሺህ ብር ደግሞ እሱ ምስኪን ያው የሚከፍልለት ስለሌለ ቤተሰብ ስለሌለው መክፈል ስለማይችል እንግዲህ እዛው ተመቀመጥ አማራጭ ሌላ ነገር የለውም ነበር ማለት ነው። አሲር ወይም ጆሮ ማለት ነው። ስሙ ብዙ ነው እንግዲህ ጆሮ እና ያንን ነገር እንዳሉት ፍቅር ታቅ ነበር እና ለሀና ልትነግራት ስትል በጣም ተቆጣት። ዝም በይኔ ራሴ ያስረዳታለሁኝ እያለ ጆሮ አረሳሳ ማለት ነው። ምንድን ያላት እንግዲህ በቃ ፖሊሶቹ ያሉኝ እዚሁ ክትትሌን ፍርዴን እንዲቀጥል ነው ያሉኝ፣ አትወጣም ብለውኛል ብሎ ነበር ያላት። ምክንያቱም ሀና እንዳትቸገር ያው ለእሷ ብሎ አይደል እሱም እንግዲህ እንደዚህ ያለ ነገር ለአባቱ ሕክምና ሀናን ማገዝ አለብኝ ብሎ 400 ሺህ ብር ነበር የተጠየቀችው ለአባቱ ሕክምና። እንግዲህ ሀና ለእሷ ነበር 400 ሺህ ብር ስጠኝ ብሎ አባቱን እንግዲህ አባቱ ጋር ሄዶ አባትየው እንግዲህ ያው ያስያዘው ማለት ነው እና እንዳትቸገሩ ነበር እንደዚህ ያደረገው። ከዚያ በኋላ እንግዲህ በቃ ለአባትሽ እንዳይጨነቁ ነገሪያቸው ብለው ተሸናኝተው እንግዲህ ወደ ቤታቸው መጡ እነሱ ማለት ነው። ነገር ግን መንገድ ላይ ሲደርሱ ፍቅር ንገሪ፣ ቅድም ልትነግሪ ስትይ ምንድን ነበር የሸሸገው አሲር ንገረኝ
ብላ ስታስገድዳት ምናሴ ደግሞ አታስገድጃት በቃ መናገር ካልፈለገች ሲል መናገር እኮ ፈልጌ አለመፈለግ ሳይሆን እሱ እንዳትሰማ ፈልጎ ነው ስትል እንግዲህ ያው ትክክለኛውን የተባለውን ነገር ነገረቻት። እሱም ደግሞ 30 ሺህ ብር ተከፈለ በውጭ ሆኖ እንዲከታተል ነው ያሉት ፖሊሶቹ ብላ ፍቅር ለሀና ስትነግራት ከዚያ በኋላ ቀጥታ በቃ ሀያ ወደ ቤት ብላ ወደ ቤት ነበር የመጣችው ማለት ነው። ከዚያ እንግዲህ ጓደኛዋ ኤላና እንግዲህ ደላላው ቢሮ ሆነው ሲደውሉ ለሁለታቸውም ሲደውሉ ስልክ አታነሳም ነበር ማለት ነው ሀኒቾ እንግዲህ እና በጣም ኤላ በጣም ተጨነቀ። በጣም ነው የተጨነቀው ጓደኛዋ ማለት ነው። ከዚያ በኋላ እንግዲህ ደላላው ወደ አባቷ ጋር መጥቶ አባቷን እንግዲህ ሲጠይቃቸው ሀና ስራ ቦታ ነው ሄደችው ስልክ አታነሳ ምን ሆና ነው ብሎ ሲጠይቃቸው አባቷ ደግሞ ተጨነቀ ማለት ነው። ከዚያ እንግዲህ አረሳስቶ እሱም ወደ ቤቱ ሲመለስ ደላላው ጓደኛዋ ኤላ ደግሞ ደውሎላት እዛ ቢሮ እንደሆነና እዛ እንድትመጣ ነግሯት ከመጣይ በኋላ እንግዲህ ምንድነው የተፈጠረው ነገር ታረቀኝሳ ስትለው ወደ እናንተ ቤት ሄዶ ለአባትሽ ጋር ስልካን አታነሽም፣ ሁለታችንም ስንደውል አታነሽም እና በቃ ሊጠይቃቸው ሄዶ ነበር ሲላት፣ በቃ አባቴ እንግዲህ ይጨነቃል የት ሄደሽ ነው ምናምን እያለ ስትለው፣ አይ ችግር የለውም ያረጋጋችኋል ታረቀኝ እያለ የት ሄደሽ ነው ግን አንቺ ማንሽ ነው ስልክ ማታነሽው ብሎ ሲጠይቃት፣ እስር ቤት ሄጄ ነው አሲርን ልጠይቅ ሄጄ ነበር ያለችው ማለት ነው። ከዚያ በኋላ አሲር ማለት ምን አለኝ ማን ነው ደግሞ ጆሮ ማለትሽ ነው አላት። አዎ ጆሮ ነው ታስሮ ነው ያለው ስትለው ምንድን ሰርቶ ሲላል እኔ በቃ አላቅም ብቻ ግን አባትየው ጋር እንጀራ አባት ጋር እንደተጣላ ነው የነገረችኝ አለችው ማለት ነው። ከዚያ ምንድን ነው የሚደረገው ሲላት እንግዲህ 30 ሺህ ብር ተከፍሎ በውጭ እንዲከታተል ክሱም ተደርጓል እና 30 ሺህ ብር ከፍሌ አስወጣዋለሁኝ ነበር ያለችው። 30 ሺህ ብር ደግሞ ጆሮ ከየት ያመጣል ሲላል የአባቴ መታከሚያ ብር አለና እሱን ከፍል ያስወጣዋለሁ ስትለው በጣም ነበር የተናደደ ማለት ነው። እንዴት ነው አባትሽን አስቀምጠሽ ጆሮን የምታስቀድሚው እያላት ነበር። አባቴም ቢሆን ይህን ነው የሚያደርገው እያለችው ነበር ማለት ነው። ከዚያ እንግዲህ እንዴት ነው ይሄን ነገር እንድታረጊ አልፈቅድልሽም፣ ጆሮን የምታስቀድሚው ቆይ ወደሽዋል እንደነበር ያለ ማለት ነው። እንደዚህ ሲላት እንግዲህ በጣም ነበር የተቀየመው። ያው እሱም እንግዲህ ከየው አንጻር ነው ያው የሰው ልጅ ግን ያው ስለተገናኘ ብቻ አይደለም። እሱም ደግሞ አባቷ እሱ ጋር ሲሆን የዋለላት ሁሉ ነገር ያው መልካም ሰዎች በትንሹ ነገር ነው ሰው እንትን የሚሉትና ከዚያ እንግዲህ ወድሽዋል እንዲህን ነገር አንቀበልሽ እንድታረጊ አልፈቅድልሽም መነጋገር አለብን ሲላት እንግዲህ በጣም ነው የማዝንብህ ይሄን ካንተ አልጠብቅም ብለው ነበር። በቃ ካንተ ይሄን አልጠብቅም አሁን ላሲር መድረስ አለብኝ ብላ ነበር እንግዲህ ጥላው የሄደችው ማለት ነው። እንግዲህ ኤላ ደግሞ በጣም ነበር ያው ስሜታዊ ሆኖበት የተናገረውና እንግዲህ ሀና ቢላትም አልተመለሰችም። ጥላው ሄደች ተናዳ ማለት ነው በዚህ ንግግሩ። እንግዲህ አንተ መልካም ሰዎቻችሁ ብለህ አቅርበኸኝ ለአንተ መልካምነታቸው ባይታይም ለእኔ ግን በችግር ጊዜ የደረሱልኝ ናቸው። በአባቴ ውስጥ ልብ ውስጥ ያሉ በእኔም ልብ አሉ ስትለው እንግዲህ ያው ያፈቀረችው ወይም የወደደችው መስሎታል ማለት ነው። ካነጋገሯም ይመስላል ግን እሱ ደግሞ እሷ ያለችው ያው እንግዲህ አባቴን የወደደ እኔም እወዳለሁ እንደማለት ነው እንጂ ሌላ አይደለም እሷ የተፈሰረችው። እና ያው እንግዲህ እሱ በጣም ተናደደ። ከደላላ ጋር ከታረቀ ጋር ሲገናኝ እንግዲህ የአሲር መታሰር ሲነግረው ራሱ ታረቀ ደነገጠ። እንደገና ደግሞ የሱን እንደው ከሀና ጋር መጣላቱ ሲነግረው ደግሞ በጣም ደነገጠ ማለት ነው። ቢያረጋጋውም ሊረጋጋ አልቻለም። እሷም እንግዲህ መታ ለአባቷ ጋር ይሄን ስትነግራቸው ሰርቆ ነው የታሰረው ብለው አባቷ ተናደዱ። ነገር ግን እንደዛ አይደለም የምትላቸውም አባቷ ደግሞ ተናደው ወደ ውጭ ወጡ ማለት ነው። ከዚህ እንግዲህ ያንን 30 ሺህ ብር
30,000 ብር ለአንተ ያጠራቀምኩት አለ ያን ሰጥቼ አስወጣዋለሁ ስትላቸው እንግዲህ ለአባቷ እሰይ ነበር ያሉት ማለት ነው። እንግዲህ አባቴም ቢሆን ይሄን ነበር ማድረግ የሚያደርገው ነበር ያለችው ለኤላ እና እሱም ደግሞ አዎ አስለቀቂው፣ ግን እዚህ ግድም እንዳይመጣ እኔ ሁለተኛ ይሰርቃል ብዬ አልነበረም ቃሉን በልቷል አላት ማለት ነው። ተናደዱበት። ነገር ግን በኋላም ውጭ ላይ እንግዲህ ሲያገኙት ያው አልሰረኩም፣ ሰርቀን የታሰርከው ሲሉት አልሰረኩም፣ እንግዲህ መሆን የታሰርከው ሰርተ ነው ሲሉት አልነግራችሁም፣ ግን እመኑኝ አልሰረኩም፣ እኔ መስረቅ ታቆምኩ ጨርሼ ማን ቆይቻለሁኝ እኔ እያላቸው ግን አላመኑትም። ጥሏቸው ጥለውት ነበር የሄዱት። እሱም ደግሞ አለቀሰ። በጣም ያሳዝናል ግን ጆሮ ማለት ነው። እሱ ግን የታሰረ ያው ለሀና ብሎ ከሌላ ኬዝ ነው እንጂ ሰርቆ አይደለም። ቢያስረዳቸው ችግር የለውም ነበር እኮ ለሀና ብሎ ቢያስረዳው ከእንጀራ አባቱ ጋር መሆኑን ቢያስረዳቸው ችግር የለውም ነበር። እንግዲህ እህቱ ደግሞ ከሀና ገውላለሁ ብላ ወደምትሰራበት አሰሪዎቿ ጋር ነበር የመጣችው እና ቁጭ እንዳለች ከትምህርት ቤት ምናሴ መጣና ምናሴ እንግዲህ እንዲሸኛት እየጠየቀን ነበር ማለት ነው። ያለውን ነገር ሊያጣራ እንግዲህ ምናሴ በጣም መልካም ልጅ ነው እና ምናሴ ደግሞ መሆና ነው ሀና ብላ ስትጠይቀው እንግዲህ እናቱ እንደዚህ የአባቷ የሚጠብቅላት ወይም ደግሞ የሚያግዛት ልጅ ነበርና እንደዚህ ታስሮ ነው 30,000 ብር ክፈይ ተብላለች። ግን እንዴት እንደምትከፍል አላውቅም እያላን ነበርና በቃ እኔ እሰጣታለሁ እያለች ነበር ወይዘሮ ሜላት ማለት ነው። በስተመጨረሻም ሀና ወደ የስራ ቦታ ተመልሳ ወይዘሮ ሜላት ገንዘብ ልስጥሽ ብትላት አይ ችግር የለውም ከፍል ያለሁ እንደዚህ አድርግ ያለቻቸው ተመሰዳግነው እንግዲህ ሀናም ወደ ስራዋ ገባች። ጆሮም ተለቋል። እንግዲህ ምናሴ ደግሞ የጆሮ እህት እንግዲህ ያወራት ሸኝቷታል። ቀጣይ ምን እንደሚሆን የሚፈጠር እንግዲህ ኤላ እና ሀና ምን እንደሚፈጥሩ እንጠብቃለን። ውድ ቤተሰብ